በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥር 8 በዚች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳስ በአባ ብንያምን እጅ የከበረበት ሆነ። ከዚህም በኋላ መቆቅዝ ከሚባል አላዊ መላካዊ በአባ ብንያምን ላይ መከራ ደረሰበት። አባ ብንያምንም ሸሽቶ ወደ ላይኛው ግብጽ ሄደ። 15ም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆቅዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ደስታ ሰላም ሆነ። አባ ብንያምንም ወደ መንበረ ሲሞቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። እርሳቸውንም ሄዶ አዲስ ቤተ ክርስቲያን እንዲያከብርላቸው አለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሮሜን ሊቀባ በጀመረ ጊዜ ክብር ባለቤት ጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤል አንዱ አነሳው፣ እንዲህም አለው፣ ተነሳ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትንቢት ወይም በመማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገር የሚናገር ዓይኑን የእግዚአብሔር መመስገኛው ቤቱ ነውና። ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችም ትእዛዝ ሥርዓት ያፈርሳሉ። ይህንም የከበረ ቦታ እንደ መሳሪያ ቦታ ይሆናል። አባ ብንያምንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልአክ የሚያምር ጽሕሙ የረዘመ ፍጹም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያምንም ደስ አሰኘውና በልቡ እንዲህ አለው፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ እሾመዋለሁ። ኪሩብም እንዲህ አለው፣ ብንያምን ሆይ ይህንን አባ መቃርዮንን ኤጲስቆጶሳት ታደርገዋለህን? እርሱ የሊቀ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና ከልጅነቱ መንፈሳዊ ሹመት የሚሾም ወይንም አለቃ የሚሆን አይታጣም። ከገዳማቱ የመንፈስ ቅዱስ ፍሬ አይታወቅም። አባ ብንያምን ልጆቹ ብፁዓን ናቸው አለ። ኪሩቤል እንዲህ አለ፣ ብፁዓንስ የሚባሉ ትእዛዝቶቹን ጠብቀው ፍለጋውን ቢከተሉ እርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዛቶቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያምንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆች ላይ ተስፋ የሚቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅጣት የተረፈች እንደሆነ እግዚአብሔር በውስጧ በረከት ያደርጋል። እንዲህም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸውን አምናለሁ። አረጋዊውን አባ መቃርስ ርኅራኄ የተነሳ ሊቀ ጳጳስ አባ ብንያምን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ሥርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረ። እድሜው በደረሰ ጊዜ ዕረፍቱ በዚህች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው፣ እንዲህም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ለአባቶች ሊቀ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳስ አባ እንድራኒቆስ አረፈ። ይህ አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያን መጻሕፍት ተምሯልና። እርሱ ለእስክንድርያው ገዥ ያጎቱ ልጅ ነው። ከእርሱ ፊት የነበሩ ሊቀ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም፣ በእስክንድርያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት
ሕርያቀል በነገሰ በ15 ከእስክንድር ዘመነ መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋሪስ ንጉስ ከስራንን የተነሳ ብዙ የሆነ ሰራዊትንም ሰበሰበ። የሶርያንና የፍልስጤም ሀገሮች ከበባቸውና ዘረፋቸው። ከዚህም በኋላ ግብፅን ከበባት። ወደ እስክንድሪያም ከተማ ደረሰ። በዙሪያው 700 ገዳማት አሉ። በውስጣቸው መነኮሳትን የተሞሉ ነበሩ። እርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ሰይጣን ሰጥቶ ገዳማቱን አፈረሰ። እነርሱም ገደላቸው። ከእርሱ ሸሽተው ካመለጡ ከጥቂት በቀር የተረፈ የለም። ገንዘባቸውንም ሁሉ ባረከ። የእስክንድሪያ ሰዎችም ንጉሥ ክሳራ ያደረገውን በሰሙ ጊዜ የከተማውንም በር ከፈቱለት። እርሱም ይህችን ሀገር በእጅህ አሳልፌ ሰጥቼሃለሁ፣ አታሳፍራት፣ በውስጧ ያሉትን ብዙ ብርቱዎች ገደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያም ጊዜ የሀገሩን ንጉሥ አሰረው። የሀገሩም ሰዎች እንዲህ ብለው ተናገራቸው። ሀገሪቱንም ይጠብቋት ዘንድ በጦር ሰራዊት አደራጃቸውና እድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች ብርታት ያላቸው የ40ና የ50 ዓመት የሆኑትን እንድትሰበስቡልኝ እኔም ለእያንዳንዱ ደሞዝን 20 የወርቅ ዲናር እሰጣቸዋለሁ አለ። እነርሱም እውነት መሰላቸው። ከእነርሱም ዘንድ 8,000 ሰዎች ወጥተው የሁሉንም ቁጥራቸውን መዝገባ ጀመሩ። እርሱ ግን በወርቅ የሚቀበሉ ይመስላቸው ነበር። መዝገባቸውንም በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቅዮስ ደረሰ። በዚያም ገዳማት በውስጣቸው 700 ሰራቸው። ክፉ የሆነ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማን። እነርሱም ሁሉንም በሰይፍ ገደላቸው። የሮሜ ንጉሥ ሕርቃልም የፋሪስ ንጉሥ ከስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህም አባት እንድራኒቆስ ገደለ ግን እጅግ ያማረ ነበር። እግዚአብሔርን አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች በግብጽ ከመንገሳቸው በፊት በመንበረ ሹመቱንም በ7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱሳን ሁሉ ጸሎት ይማረ ለዘላለሙ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳስ አባ ብንያምን አረፈ። እርሱም ለአባቶች ሊቀ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባህር ውስጥ ከምትባል ወንበር ከሀገሪቱ ከበሬዎች ወገን ሆነው ከእስክንድርያ ምዕራብ ከምትገኝ ገዳማት ውስጥ ስሙ ቴዎናስ ከሚባል ከአንዱ ቅዱስ ሰው ዘንድ ከታናሹ ጀምሮ መነኮሰና የቤተ ክርስቲያንን መጽሐፍ ተማረ። ሁልጊዜ በበጎ ስራ ያድር ነበር። በአንዲትም ዕለት ብንያምን ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎነት ትጠብቃቸዋለህና የሚለውን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱህ ተጠንቀቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያምን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያን አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህን አባ ብንያምን ሊቀ ጵጵስና ተሾመ። በተሾመም ጊዜ ታላቅ መከራ ደረሰበት። በእርሱም ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አሳረደው። እርሱም እንዲሸሽ የኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያም ጊዜ ቀድሶ ለሕዝቡ ስጋውና ደሙን አቀበላቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። እርሱም
ከመላኩ እንደተረዳው የሚሆነውን ሁሉ አስረዳው። ከዚህም በኋላ ወደ ጳጳሳቱ ሁሉ ወደ ገዳማት አለቆች መልእክቶችን ላይ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ኋለኛው ግብጽ ሄደ። አባ ብንያምና እስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ከህርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረሰ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎች ምዕመናን አሰቃያቸው ሰሙ። አባ ብንያም የሚባል የአባ ብንያምን ወንድም ይዞ አሰቃየው። በጎቹም ውስጥ እሳት ጨምሮ አቃጠለው። ከዚያም በኋላ በባህር ውስጥ አሰጠመው። በዚያም ወራት ንጉሥ ህርቃል በህልሙ እነሆ ግዙራኑን የሆኑ ብዙ ሕዝቦች በላይህ መጥተው በምድር ሁሉ ላይ ይነሳሉ የሚለውን ራእይ አየ። ለንጉሥም ይህ አይሁድ እንደሆኑ መስሎት ነበር። ለወዳጆቹም ይህን ራእይ ያስረዳቸው። ራእዩ ግን ስለ ሰላሞች መንግስት የሆነች ናት። በዚያም ጊዜ ያትሮብ ከሚባል ምድር መጥተው በሶሪያ ምድርን ነገሱ። በዚያም ወቅት የአጽ ልጅ ኡመር መቶ በግብጽ ላይ ነግሶ 3 ዓመት ኖረ። ወደ እስክንድሪያ ሂዶ አፈረሳቸው። ብዙዎች አብያተ ክርስቲያናትን ማቃጠላቸው። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስን ቤተ ክርስቲያንንም እንዲሁም በእስክንድርያ ሀገር ዙሪያ ያሉ ብዙ ገዳማትን ያቃጠለ፣ በውስጣቸው ያለ ገንዘባቸውን ሁሉ ባረከ። ከዚህም በኋላ የጭፍራ አለቃ የቅዱስ ማርቆስን የቤተ ክርስቲያኒቱን መርከቦች ወስዶ እጁንም ወደ ሳጥን አግብቶ ሲዳስስ የቅዱስ ማርቆስን ስጋ አገኘ። ታላቅ እንደሆነ አውቆ በመርከብ ውስጥ በክብር አስቀመጠው። ወልድ አጽ ጽሙር ግን የአባ ብንያምን ስራ ስለምን እንደሸሸም ባወቀ ጊዜ መላእክትን ጻፈለት፣ እንዲህም አለው እና አትፍራ ወገኖች አብያተ ክርስቲያናትንም አስተዳድራቸው። አባ ብንያም ህርቃ በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያምን በታላቅ ክብር አስከበረ። አብያተ ክርስቲያናቱንም ገንዘባቸውንም የካህናቱንም ምድራቸውን እንዲሰጡ ታዘዘለት። በ5ቱ ሀገሮች ላይ ነገሰ። ይነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሄደህ ስለኔ ጸልይልኝ በተመለሱ ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያምን እግዚአብሔር መንገድህን ያቅናልህ አለው። በእርሱም ላይ የሚሆነውን ሁሉ ነገረው። በዚያም ጊዜ መርከቦችን እንዲያቀርቡለትና እንዲሄዱም ፈለገ። በወደቡም ውስጥ መርከቦችን አዘጋጀለት። ያችም የወንጌል ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከቦችንም ሁሉ ተሰብስበው ቢስቧት ከቦታዋ አልተንቀሳቀሳችም። የመርከቡንም ሹም ፈራ። በውስጧም የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለዑመር ነገረው። ዑመርም ለአባ ብንያምን ይህን ነገረው። ቅዱስ ማርቆስን ለአባ ብንያምን በህልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያምንም በሰማ ጊዜ ተነስቶ ወደ መኮንኑ ሄዶ በመርከቡ ውስጥ ያለችው የከበረች ወንጌላዊው ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያምን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያም ጊዜ መርከቢቱ ከወደቡ ወጣች። ገንዘው መኮንኑ ዑመርን ይህንን አይቶ እጅግ አደነቀ። ብዙ ገንዘብንም ሰጥቶ ለከበረ ማርቆስ ቤተ ክርስቲያን እንዲሰራላት አዘዘው። ያማረች ቤተ ክርስቲያንንም ሰራ። የቅዱስ ማርቆስ ስጋን ራሱንም በውስጡ አኖረ። ይህ አባት ብንያምንም አረማውያንን ስለማስተማር እጅግ ተጋዳይ ሆነ። ከእርሳቸውም ብዙዎቹን ወደ ቀናች ሃይማኖት መለሳቸው፣ አጸናቸውም። በዚህም አባት ዘመንም ከእነርሱ አስቀድሞ እንደነርሱ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። በሀገሩም
ሜዳዎችና ገበያዎች ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያምን ለሁለት ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የነቢዩ ሚክያስ መታሰቢያው ነው። የዚህም ነቢይ ከታናሽ ጀምሮ አካሄዱ መልካም ሆነ። ስለ ስራቸው ማማርና ስለ ጽድቁ ሕዝብ ሁሉ ያደንቁታል፣ ያከብሩታልም። ሚክያስንም ይሉታል። ትርጓሜው መልካም መልአክ ማለት ነው። መልአኩ እጅግ ያማረ ነውና የሚናገርም ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገልጾለት ያደረገውን ያነጋግረው ነበር። ሕዝቡ ሁሉ ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመጻሕፍት እንደተጻፈ በጎልማስነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃትና አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል ኃላፊ ምሕረትን እያሳሰብ በችግር የጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳትል የምንሰበሰበት የጉባኤው ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጁ፣ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎም ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጥ በደለኛን ሁሉ የምታስብሩ በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።